ወንጀል ውስጥ መጣ ሌላ ሰው ይዘብኝ ይመጣል ወይ ቤቴ ይኸውልሽ ትሰሚያለሽ ምንም ሰማ ነገር የለም በእናትህ አንዴ ላውራት ምንም ሰማ ልጅቷ ላይ እንደዛ ያደረኩት ያው እንደው መራርቼላት ነው እንጂ ማጥፋት እችል ነበር ያው ትንሽ ጻልጅ ስለሆነች አስብላት ለገላትም አልቻልኩት ማለት ነው በዛን ተስማማን በቃ ስለ ስራው አነጋገረችኝ ይሄን ያክል ከፈልሻለሁ ስለዚህ ኦኬ ከከፈልሽኝ እኔ እሰራለሁ ማለት ሰው መግደል አይደለም ማስደፈር ነው ሌላ ነገር አይደለም ትንሽ ልጅ ናት እውነት ለመናገር ግን ትንሽ ልጅ ሳይሆን በጣም ትንሽ ልጅ ማለት ስራውን ማስተካከል አለብኝ አይደል ስራውን ጨርሼ ነው ላንቺ ስራውን ቢያልኩ ስትሰሪ እኮ ነው ማማከር አለብሽ ትክክል ነሽና አንዳንድ ደግሞ እንዳልነግርሽ ፈርቼ ነው እንጂ ብር ያስፈልገናል ልጁን ብሩን አምጪ ወረዱ ጨርሰናል ብሏልና 2 ወር ስለዚህ ስለጨረሰን ብሩን አስገቢልኛል ያስጨነቀኝ ነው ደግሞ እኔም ላንተ አንድ ነገር ብር ያስፈልገኛል ያንዳንዱ እዚህ ጋር ቁጭ ብለን ስናወራ ማስረጃ ያለኝ ቀርጬሻለሁ እሺ አውቄ ነበር ዘው ብዬ መጣሁብሽ የፈለገና ስሚኝ እኔ ንጹህ እንደሆንኩ ይታወቃል እኮ የታወቀ ነው ተረጋጊ ያልኩሽ የሰው ሀገር የሰው ነው በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን የእርሶ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው ይህም ማለት 755,000 ብር ብቻ 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ ፍጹም ሪያሊቲ ድሪምስ ያሳደገች ይወርስ ምን ለዛም ነው ያደረኩት አንተ የምትተባበረኝ ከሆነ ደግሞ ያው ላንተም መክፈል ይችላል ለምን አንቺ እሱ ነገር ለምን አሳሰብሽ አምጪ እያሉ ያስጨነቁኝ ስለሆነ እኮ ነው ከኔ ጋር ያውራ ከፈለገ አንቺ እንዴት ያውቃሉ አንቺማ አንተነሽ ደውለሽ አገናኝኝ ከፈለግሽ ስራው እንዳለቀ እርግጠኛ ሰሆን አልኩሽ እኮ አንቺ ሙሉ ብሩን አንቺ ከነሱ ጋር መገናኘት ፈልገሽ ነው ረጋብዬ እያወራሁሽ ነው ያለው ትሰሚያለሽ ግልጽ አድርገሽ ማትናገሪ ከሆነ እዚህ ሲጣርግ ይገልሻለሁ ተጋባል እዚሁ ሲጣርግ ይገልሻለሁ አይ ያው ህፃን ልጅ አይደለሽ ስትወልድ ትሞታለች የሚለውን እኮ አስበ ነው እኮ ማለት ማማጣት አትችልም በዛ ላይ በጣም ትንሽ ልጅ ናት ምናምን ስለዚህ ይመስለኛል እሷ ያሰበችው እንደዛ ነው ማን ስለሆነች ነው አሁን ላይ መታ እሷ ያለንን ንብረት የምትካፈለው ለምን ሲባል ከመጀመሪያም ላጠፋት የፈለኩበት ምክንያት እኮ ያ ነው ዋነኛ ምክንያት ወይ ሮዛይ እንዴት ነሽ አላህ ሁሉ ሰላም አለን ባክሽ ነገሮች እንዳሉ እየተስተካከሉ ያሉ ይመስለኛል አዎ ያ መጓጓለትን ሁሉ ነገር ላገኝ ነው ሲመስለኝ በቅርቡ ያው አሁን ሁሉም ሀብት እጄ ሊገባ 1 ወር ብቻ ነው የቀረው ያንን ሀብት እሷ ገና ልጅቷ አድጋ እኮ ነው ገና ልጅቷ ልትካፈላት የምትችለው 18 አመት ሲሙላት ነው አይደል ግን ገና ቀድማ ነው ገባ መግደል የፈለገችው ቀድማ ነው እና ሌላ ነገር ያሰበች አይመስለኝም ብቻ እሷ ብር ብቻ ነው ብርና ብር ብቻ ነው ሀብቱ ላይ ነው ከናትና ከአባቷ የምትቀበለው የምትወርሰው ውርስ ነው ያ ድርጅቶች ፋብሪካዎች ምናምን አሏቸው እንዴ ታራ ሀብት አይደለም ያለሽ ተረጋግሽ እባክሽ የት ነው የምትመጣው ትሰሚኛለሽ ይኸውልሽ ትሰሚኛለሽ አንቺ ያስተላሽም እንዴ ጀመራ ተረጋጋ ተረጋጋ እንደዚህ እንድትሆን አይደለም ወደዚህ ቦታ ላይ የመጣሁት እንደዚህ እንድትሆን እኮ እንደምን መረጋጋት እኔ ነው ወንጀል ውስጥ መጣ ሌላ ሰው ይዘብኝ ይመጣል ወይ ቤቴ ይኸውልሽ ትሰሚኛለሽ ምንም የምሰማ ነገር የለም በእናትህ አንዴ ላውራት ምንም የምሰማ ልቀቀኝ ያማል እንዴ ተረጋጋ ያልኩ ነው እኮ ልደበድበኝ ነው ልትመጪ ተረጋጊ ይኸውልሽ መርማሪ ጋር ስለታመ ይባላልው እያንዳንዱ ነገር ማን አንተ እኔ ታውቃለሁ ሰማኛለ እናንተ እንዴት ነው መረጋጋው እያንዳንዱ ነገር ግልጽ አድርገሽ እንትነገር ምንም የምናገረው ነገር የለም ምንም ያደረግሻቸውን እያንዳንዱ ወንጀሎች ወደ ሲያን በግድሽ ትናገራለሽ እኔ ንጹህ ሰው ነኝ ያደረኩት እያንዳንዱ ነገር ደግሞ ነግሮናል በድብቅ ካሜራ እኔ አላደረኩትም እኔ ንጹህ ሰው ነኝ ያልኩኝ ነው እኔ ንጹህ ሰው ነኝ ነፃ ብቻ ገልሽ ማናችሁም ነፃ ምትሉበት ተግባባን አንተም ትሁን እሷ ምንም ነፃ የምትወጡበት ምክንያት ምንም ችግር የለውም አንድ ያለ እየሰማው ነው ይሄ ልጅ
ምንም የማታውቅ ልጅ እንዲደፈር ገንዘብ ከፍልሃለሁ ብለሽ ወንጀል አሰርተሽዋል። ከዛ በተጨማሪ ደግሞ ብዙ ነገሮች ናቸው። የማውቀው ነገር የለም። እሱ ራሱ መጠየቅ ትችላለህ። ምንም ማስረጃ የለም። ምንም ነገር አላደረኩም። እኔ ንጹህ ሰው ነኝ። አሁንም ተረጋጊና እያንዳንዱ ነገር ለመመለስ ፈቃደኛ ሁኚ። ያማን ከሆነ ደግሞ አንጠልጥዬ ወደኛ ማቆየሽ ይችላል። ምንድነው የምታውቁኝ? ወንጀለኛ አይደለሁም እያልኩ ነው። አልተረዳኝም። እኔ ንጹህ ሰው ነኝ እያልኩ ነው። ንጹህ ሰው ነሽ? የሰራሽን እያንዳንዱ ነገር እኮ ደርሰንለታል። የቪዲዮ ማስረጃ ጨመረጃችን ላይ አለ። ነገ ይኑር ከኔ ንጹህ ሰው ነኝ እያልኩ ነው። ማስረጃ አለኝ። ቀርጬሻለሁ። እያንዳንዱ እዚህ ጋር ቁጭ ብለን ስናወራ ማስረጃ አለኝ። ቀርጬሻለሁ። እሺ አውቄ ነበር ዘው ብዬ መጣሁብሽ። የፈለገና ስሚኝ፣ እኔ ንጹህ እንደሆንኩ ይታወቃል እኮ የታወቀ ነው። ተረጋጊ ያልኩሽ ነው። ምናልባት የምትሄጂበት ነገር ካለ የሆነ ነገር አድርጊና ብቻ እንውጣ። ወደኛ ማቆያ ያንዳንዱ ቃልሽን ጣለ። እኔ ወንጀለኛ አይደለሁም። ወንጀለኛ ነሽ ማለት ጣቢያ ሄደሽ እኔ ወንጀለኛ አይደለሁም። ቃልሽ ቃልሽን እሺ፣ ልብሴን እንድቀይር ነው የምፈልጉት? እንደፈለግሽ ያገባና እሺ፣ ልብሴን ቀይሬ ብቻ ልምጣ። ብቻ ደርሰሽ ወደ ጣቢያ እንሄዳለን። ሰማኛለህ? ይኸውልህ አንተ ደግሞ ነፃ ወጣው ምናምን የምትልበት ምንም አይነት ምክንያት የለም። ችግር የለውም። ሰማኛለህ? እየነገርኩ ነው ያለሁት። እሺ ምንም ነፃ እሺ፣ ምንድነው የምትሉት? ወንጀለኛ ነሽ የምትሉት? ተረጋጊ። ምንም የምረጋጋው ነገር የለም። እቀመጣለሁ። እሺ እንቀመጣለን። ስለዚህ ወንጀለኛነትሽን እያረጋገጥሽ ነው ያለሽው። ይኸውልሽ የህግ ሰው ላይ ለምትለውንም ታጠፋለህ። ሰው ላይ ነው መሳሪያ ወጣሽ። ይኸውልሽ መታወቂያ ማየት ትችላለሽ። ማንም ሁን አያገባም። ነገ ማትወጪው ነገር ውስጥ ነው የምትገቢው። ማንም ሁን እያልኩ ነው። አልኳት አትቀመጥ። ማትቀመጥ ግንባር ነው ሁለትሽንም ነው ግንባር ማትወጪው ነገር ውስጥ ነው የምትገቢው። ተረጋጊ ነገርኩ እኮ ተረጋጊ። መጀመሪያ ኃይል የምትለውም ካለ ምንም የምትለውም ካለ ታጠፋለህ አታጠፋም። ቁጭ እንላለን። ማትወጪው ነገር ውስጥ ከመግባትሽ በፊት ተንበርከክ። አሁን ምን ወሬ መስማት ማትወጪው ነገር ውስጥ ነው የምትገቢው። ተንበርከክ እኮ ማትወጪው ነገር ውስጥ ነው እየገባሽ ያለሽው። ስለመወጣ ስለማል አንተን ከደፋው ምን ታመጣለህ? አንተንም ከደፋው ምን ታመጣለህ? ምን ታመጣለህ? ስለዚህ ምን ታመጣለህ? እዛ ጋር ካሜራማን አለ፣ ከካሜራ ጀርባ ሰዎች አሉ። ይሁሉ ነገር ደግሞ ትደፋችሁ እኮ ሁላችሁንም ነው የምደፋችሁ። ይሁሉ ነገር እየተወሰደ ነው ያለው። ስለዚህ አሁን ተንበርከክ። ምንም አታብራራኝ። ተንበርከክ። ተረጋጊ። የት ነው የምትመጣው? ትሰሚኛለሽ? ይኸውልሽ ትሰሚኛለሽ? ያዙት እሱን። ሂድ አንተ ሂድ። ወደ ነው ያዝማኛ ጭራሽ እኔ እንትን ባልኩልህ እንዴ? ቁጭ በይ። እሺ ማለት ነው ተኩስ። ቁጭ በይ። ትሰሚኛለሽ? በላስ ግን አንዱን ነገር ግልጽ አድርገሽ ማትናገሪ ከሆነ ከዚህ ከፋ ነገር አምዳለሽ። ተግባባና እያንዳንዱን ነገር ለማን ነው መሰሪው? ማን ላይ ልተኩሽ ነው የነበረው? ማን ላይ ነበር? በቃ ማን ላይ ነበር ነገር ልታረጊ የነበረው? ልተኩሽብን ነበረ? አይደለም እኔ ዝም ብዬ ነው ያዝኩት። አይደለም ታይ እንጂ ዝም ብለሽ ነው ያልሽው። እያንዳንዱ ነገር ለማስፈራራት ይቻላል። እሺ ካሜራውን አጥፋው። ይኸውልሽ ትሰሚኛለሽ? አሁንም ቢሆን ትዕግስቴን እንድትፈታተኝኝ አልፈልግም። ተግባባል? እያንዳንዱን ነገር ግልጽ አድርገሽ እንድትናገሪ ነው እንጂ እዚህ ሲጣርጌ መግደል ይችል ነበር። ሰማሽኝ አይደለ? የሰማው ነው። ስለዚህ እያንዳንዱ ይኸውልሽ ምስኪንነትሽን ታየው። እኔ ላይ መሳሪያ ወጣሽ ሴት ነበርሽ። ሁሉንም ነገር ግልጽ አድርገሽ ትናገሪያለሽ። ሁሉንም ነገር ለማን እንደሰራሽ ማን ይሄን ሁሉ ገንዘብ ሲከፍልሽ እንደነበረና ይሄን ያቺ ምንም ማታገጽ ልጅ ላይ እንደዚህ አይነት ወንጀል እንዲፈጸም ለምን እንዳደረግሽ የእውነቱን ነው ቀርጾሻል። አንቺ ስላላመንና ለምን ይሄን ማድረግ እንዳስፈለገሽ ስላላወቀ በድብቅ ካሜራ ሁሉንም ነገር ለኛ ሳይቶናል። ሰው እንደሚያሰራሽ ከዛ በተጨማሪ ደግሞ የተሻለ ክፍያ እንደምትከፍይ ስትናገሪ የቪዲዮ ማስረጃ አለን። ቀጥ ብለሽ እያንዳንዱ ነገር ተናገሪ። አሁን ቀጥ። እሺ እነግርሃለሁ። እኔ አይደለም ልጅቷ እንድትደፈር የፈለኩት። ማን ነው ታዲያ? አለ ከኔ በላይ አለቃለች። እሺ ከኔ በላይ አለቃለች። እኔ ለብር ብዬ ነው ያደረኩት። ለሱ 3 ሚሊዮን ከከፈለች ኢማጂን ለኔ ምን ያህል እንደምትከፍለኝ አስበው። እኔ ለብር ብዬ ነው እንደዚህ ያደረኩት። ልጅቷ እንድትደፈር ያዘዘችኝ ልጅ አለች። የኔ አለቃ ማለት ነው። እሺ ለሷ ብዬ ነው እኔ። ለምንድን ነው ልጅቷ እንድትደፈር ያዘዘችሽ? ይመስለኛል የቤተሰብ ውርስ ይመስለኛል። ሙሉ ዲቴል ለዚህ በደንብ አታብራራና ብትነግረኝ። ግን ልጅቷ ለቤተሰቦቿ አንድ ልጅ ናት እና ቤተሰቦቿ ጥሩ ሀብት ያላቸው ናቸው ልጅቷ ማለት ነው። እና እዛ ቤት ልጅቷን አውቃን ያስጠፋቻት ማደጎም ያስገባቻት እናትና አባቷ በህይወት አሉ። የልጅቷ ማለት ነው። እሺ ለውርስ ብላ ነው ገባህ? ልጅቷ አሁን እቺ ከመጣሽ ንብረት ትካፈላታለች። ካወቁ ቤተሰቦቿ በህይወት እንዳለች ካወቁ ሀብቷን ትካፈላታለች። ቀላል ሀብታም የሚባሉ አይደለም፣ ተራ ሀብታሞች አይደለም፣ በጣም ሀብታሞች ናቸው፣ ቢሊዮነሮች ናቸው ቤተሰቦቿ። እሺ አሁን የዛን ሀብት እንዳትካፈላት ነው ሁሉ ነገር ዋጋ የምትከፍለው እንጂ ተራ ሰው ብትሆን ለሱ 3 ሚሊዮን ለኔ ከዛ በላይ ነው። እንግዲህ ተደራደረችን። ምን ያህል ሀብታም ቢሆኑ ነው? ምን ያህል ሀብታቸው የሚያጓጓ ቢሆኑ እንደዚህ ያደረገች? እኔ ብዙ ችግር ያየው ልጅ ነኝ፣ ብዙ ፈተና ያየው ሰው ነኝ እኔ። ስለዚህ ለብር ብዬ የማላረገው ነገር የለም። እኔ ህይወቴን የሚቀየር ነገር ነው እንጂ ምንም ነገር ለብር ብለሽ ምንም አታቅጻ ልጅ ማስደፈር ምን ማለት ነው? የኔ እኮ እቅድ አይደለም። ግን ገንዘብ ተከፍሎሽ እያንዳንዱ መንገድ ያመቻቸሽው አንቺ ነሽ። ትክክል። ለብር ብዬ የማላረገው ነገር የለም እያልኩ ነው። ህይወት በጣም ብዙ የፈተነችኝ ሰው ነኝ እኔ።
ለብር ህይወት በጣም ያንገላታችኝ ሰው ነኝ። ስለዚህ የሚያስፈልገኝ እኔ ብር ነው። ህይወቴን ለመቀየር ብር ያስፈልገኛል። ስለዚህ የተጠየቅኩት ነገር ምንም ነገር ቢሆን አደርጋለሁ። ለዛ ነው እንደዚህ አይነት ነገር ውስጥ የገባሁት። እኔ ብዙ የለፋው ሰው ነኝ። ሰው ሀገር የተንከራተትኩኝ ሰው ነኝ። ብዙ ሰው ሀገር ተንከራትቻለሁ፣ ለፍቻለሁ። በጣም ህይወት ፈትናኛለች። ቤተሰቦቼ የሉም አጠገቤ። እናትና አባቴ በህይወት የሉም። ከጎኔ አለውልሽ የሚለኝ ሰው ዘመድ የሌለኝ ሰው ነኝ። ስለዚህ እኔ ዘመዴ እኮ ብሬ ነው፣ ወገኔ እኮ ብሬ ነው። ካገኙ ምንስ ነገር ለምን አልሰራ? እሺ ይሄን ሁሉ ነገር ልታመቻቸው አንቺ ተመረጥሽ። ለምንድን ነው አንቺ ነው የመረጠችሽ? ብዙ ሰው አለ ይሄን ነገር እንዲሰራ የሚደረግ አይደለ? ምክንያቱም ቀጥታ አቤል ጋር መሄድ ትችል ነበር፣ ቀጥታ ኤርሚያስ ጋር አንቺ የቀጠርሽው ሰው ጋር መሄድ ትችል ነበር። ለምን ባንቺ በኩል መጣች? እሷ ወንጀሏ እንዲታወቅ አትፈልግ። እኔን ታቀኛለች ከዚህ በፊት በሆነ አጋጣሚ ተገናኝተናልና ታቀኛለች። ስለዚህ እኔን ስለምታቀኝ ከኔ ጋር ስለምትግባባ ዝምድና ምናምን የለንም ከሷ ጋር ግን በቃ እንተዋወቃለን። አንዳንዴ ከሰው ጋር የምትዋወቅባቸው መንገድ ብዙ ናቸው። እኔ አጋጣሚ ነው የሆነ ሰው ላገኝ ሄጄ በሰው ነው ተዋወቅኳት እሷ ነው። ከዛ ተግባባን፣ ስልክ ተቀያየርን። ትደውልልኛለች፣ የምትፈልገው ትጋብዘኛለች፣ ታዝናናኛለች። ለምን ብር አላት፣ ሀብታም ናት እሷ፣ ምንም ነገር ማድረግ ትችላለች። አብረን በጣም ነው የምታዝናናኝ። በቃ ማለት ስታትኩ ትንሽ ልጅ ናት እኮ ከኔ ጋር ይሄን ያክል አቅም አላት ብለህ የምታወዳድራት አይነት ልጅ አይደለች። ግን በቃ እኔን እንዴት በቃ ማለት የምፈልገውን አይነት ነገር የፈለኩት ቦታ ነው የምትወስደኝ ለመዝናናት። አብረን በጣም ነው ፈታ የምንለው ከሷ ጋር ማለት ነው። ያ ይሄንን ስራ ይመስለኛል እሷም እያጠናች ነበረ፣ ምን አይነት አቋም እንዳለኝ፣ ምን አይነት ለብር ያለኝን ፍቅር ማለት በቃ ለብር የምከፍለውን ዋጋ እያጠናች ነበረ። ለዛ ብላ ነው ይመስለኛል። ስለዚህ ተዋወቀችሽ። ከዛ ይሄንን ስራ ከማሰራቷ በፊት እንደ ጓደኛ ቀርባሽ ነበር ማለት ነው? እንደ ጓደኛ ቀርባኝ ማለት ነው። እንደ ጓደኛ ስቀርብሽ በምን አይነት መልኩ ነበር የተገናኛችሁት? ምን አይነት ነገር ነበራችሁ? በቃ ነገር እኮ በሰው ነው የተዋወቅነው እኮ። አብረን የማውቀው ልጅ ነበረ፣ እሷም የሱ ጓደኛ፣ እሷም እኔም የሱ ጓደኛ ነኝና አስተዋወቀን። እሱ ተዋወቁ ምናምን ብሎ ከዛ በቃ እዛ አብረን በነበርንበት ተግባባን። ስልክ ተቀያየርን፣ እዛ ቦታው ላይ ማለት ነው። ስልክ ተቀያየርን። ከዛ በቃ እየተደዋወልን እሷም ስትፈልገኝ ታገኘኛለች፣ ምሳ ትጋብዘኝ፣ ምሳ በተን እንብላ ትለኛለች፣ ራት ትጋብዘኛለች፣ መጠጣትም ካለብን አብረን እንጠጣለን፣ ፈታ እንላለን። በቃ ታዝናናኛለች። ያው ሰው ሀብታም የሚኖረውን ህይወት አሳየች እና ይሄን አይቼ ታዲያ ወደ ድህነት ልመለስ? ስንት ወደ ለፋውበት ወደ ድህነት ወደ ቸገርኩበት ሰው ያስመሰለኝ ድህነት ልመለስ? ያንን የመሰለ ዓለም አሳይታኝ። ስለዚህ በሰጠችኝ ብር መስማማት ነበረብኝ። በዛን የተስማማን በቃ ስለ ስራው አነጋገረችኝ። ይሄን ያክል ከፈልሻለሁ ስትለኝ ኦኬ ከከፈልሽኝ እኔ እሰራለሁ ማለት ሰው መግደል አይደለም ማስደፈር ነው፣ ሌላ ነገር አይደለም። ትንሽ ልጅ ናት እውነት ለመናገር ግን ትንሽ ልጅ ሳይሆን በጣም ትንሽ ልጅ 12 ዓመት ድፍን 12 ዓመት እንኳን ያልሞላት ሕፃን ልጅ። ትክክል። እሷን በቃ አስደፍሪልኝ አለችኝ። እንደፈለገችው መንገዱን አመቻቸው፣ እንድትደፈር አደረኩኝ። ቆይ ማለት እኔ አሁን ያልገባኝ እቺ ሕፃን ልጅ ተደፈረች። ከዛ በኋላ ደግሞ መደፈር ብቻ ሳይሆን ነፍሰ ጡር እንድትሆንና የዛ ነገር ማረጋገጫ እንዲኖራችሁ ነበር የፈለጋችሁት። ለሀብት ከሆነ ይሄ ነገር እየተባለ ያለው ሕፃኗን ለምን አላስወገዳችሁም? አይ ያው ሕፃን ልጅ አይደለች ስትወልድ ትሞታለች የሚለውን እኮ አስበ ነው እኮ ማለት ማማጣት አትችልም። በዛ ላይ በጣም ትንሽ ልጅ ናት ምናምን። ስለዚህ ይመስለኛል እሷ ያሰበችው እንደዛ ነው። ማማጥ ስለማችል ትንሽ የ11 ዓመት ልጅ ማለት በጣም ትንሽዬ ልጅ ናት። እንዴት ብላ ልጅ መውለድ አቅም ይኖራታል? እሷ በዛ ያሰበችው ነፍሰ ገዳይ ነው የምትባለው። ቢያንስ ብታስገድላት ነፍሰ ገዳይ ነው የምትሆነው። ስለዚህ ስትወልዳች ልጅ ማማጥ የምትችልበት እድሜ ላይ አይደለች። ስለዚህ መደፈር ግዴታ ነው። በቃ ተደፈረች። ስትወልደው መውለድ ስለማችል ትሞታለች። እሱን ያሰበችው። ከዛ በኋላ እያንዳንዱ ሰዎች አንቺ ነበርሽ ማለት ነው መርጠሽ ይሄን ነገር ስታስተካክል የነበረው? ትክክል። አዎ እኔ ነኝ ማለት እሷ እኮ ከፈለችኝ አይደል? እንዳመቻች ከፈለችኝ። እኔ ደግሞ አመቻችቼ ሰዎቹን አጥንቼ ለዚህ ስራ የሚጠቅመኝ የአቤል ጓደኛን አመቻችቼ ለዚህ ስራ የሚጠቅመኝን ሰው መስመር መንገዱን ያስተካከልኩት እኔ ነኝ። እንዴት ነው ኤርሚያስን ያገኘሽው? እሱ የራሱ የሆነ የሰጠኝ ምክንያት አለና ምናልባት ቃላቸው የተለያየ ከሆነ እንደ አንድ ጥርጣሬ ልወስደው ስለሚችል እንዴት ነበር ያገኘሽው ኤርሚያስን? ኤርሚያስ እኔ ያገኘሁት አውቄ ነው። እነሱ ሰፈር ተከራይቼ የገባሁት። እሺ። የሰፈሩ ካቦ ነው ምናምን ቦስ ነው ምናምን ሰምቻለሁ እና የአቤል ጓደኛም ነው
ለዛ ሰምቻለሁ ትንሽ ስለሱ አጣርቼ ነው የመጣሁት ነው መጣ ራሱን በራሱ ጊዜ እኔ እንዲያየኝ ነው ነገሩን ሁሉ እንዲያመቻቸውት ገብቷል መስተካከል እንደዛ መሆን ስላለበት ለመግባባቱ ለምኑ እንደዛ ነው መሆን ያለበትና ከዛ እሱ መጣ እቃ የምትፈልጊው ነገር ካለ ምናምን አለኝ እቃ ምናምን አወራረድልኝ ቤቴን ተከራየሁበት ቤት እሱ አገዘኝ ከዛ የምትፈልገው ነገር ሲኖር ደውልና ስልከት ያቀያየር የምትፈልጊው ነገር ካለ ጠይቀኛለኝ ጸባህ ካቦም ነገር ምናምን ሰፈር ላይ በቃ ቦስ ምናምን አይነት ነገር ስለሚጫወት ለዛም ይመስለኛልና እኔም መጣ ተግባባን ፈልገው ነገር ያደርግልኛል ከፍሏለሁ ውሃ ምናምን ቅዳለኝ እለዋለሁ ይሄ ቅዳለኝ ሳይሆን ጃር ምናምን ሲያልቅብኝ ያመጣልኛል እሱ ራሱ ያመጣልኛል በቃ የምፈልገውን ነገር በሙሉ እንዲያምነኝ አድርጌ ነው ገባ እንዲጠራጠረኝ አይደለም አድርጌ የቀረብኩት እኔ አጥንቼ እንደሄድኩኝ ሰው አይደለም የሆንኩት ምንም ነገር እንደማያቀኝ እንደማላቀው ነው ሆኜ የቀረብኩት ልጅ ውቃችን ይሄ ነው እኔ ነኝ መንገዱን ያመቻቸውት እንግዲህ ወደ ቤተሰቦቻችን ከተወሰነ ደቂቃዎች በፊት መሳሪያ ይዛብን የነበረች ግለሰብ እንዲሁም ደግሞ እኛ ለማጥፋት የራሷን የሆነ ነገር ስታረግ የነበረችው ግለሰብ አሁን ላይ መስኪን ሆና ነገሮችን ለማውራት እየሞከረች ነው ያለችው እንግዲህ ምንም ሆንሽ ምን ከተጠያቂነት አድኝ ምናልባት ግን ለምናደርገው እያንዳንዱ መንገድ ተባባሪ ከሆንሽና እኛን የምታገዥን ከሆነ ህግ የራሱን ነገር አይቶ ነገሮችን ሊያቀልልሽ ይችላል እንዴ ምን አድርጌ ነው ወንጀለኛ የሆንኩት ምን አጠፋው ሰምኛለሽ ሰዎችን ቀጥረሽ ያሰማራሽው አንቺ ነበርሽ ከዛ በተጨማሪ ስለዚህ ህፃን እያንዳንዱ ነገር አጣርተሽ እንዲደፍሩ ያደረግሽው አንቺ ነበርሽ አሁን ላይ ደግሞ ምን አድርጌ ነው ያልሻለሽው ይኸውልሽ እስር ቤት መተበሰብሽ ነው የሚሆነው ለለውጥ ተታስበ የነበርሽ ግለሰብ አሁን ደግሞ እስር ቤት እንድትበሰብሽ ነው እኔ ምን አጠፋው እንዴ ህይወት የፈተነኝ ሰው ነው ችግር ብር ስለሚያስፈልገኝ ነው ሲጀመር ምንም አላደረኩም ያልደፈርኳት የደፈራት ሌላ ሰው መንገዱን ደግሞ ያመቻቸሽው አንቺ ነሽ እያንዳንዱ ነገር ያጠናሽው እንዲሁም ደግሞ ያክስትሽ ልጅ የሆነችው ሴትዮ ራሱ እንድትወጣ ያደረግሽው አንቺ ነበርሽ እንዴት ነው እዛ ቤት ይሄን ነገር ልታረጊ እንዴ ማለት ተራ ግጥምጥሞች ነው ሲጀመር ያንቺ አክስት ልጅ የሆኑ ሴትዮ እዛ ቤት የቤት አጋዥ ሆነው መግባታቸው እኔ ነኝ እንድትገባ መንገዱን ያመቻቸውላት ማለት ይሄ ለኔ ለስራ የሚከፈለኝ ጥሩ ብር ነው ነግሬያለሁ አይደል ግን የኔ ወንጀል እኮ አልገባኝ ምንድነው የኔ ወንጀለኝነት ጥፋቴ ምንድነው እኔ እኮ ምንም እየገባኝ አይደለም አክስቴ ስራ ትፈልግ ነበር ከገጠር መታ አስገባዋት የት ነሽ እንዴት ነሽ የሚለኝ እኮ ወገን የሌለኝ ሰው እኮ ነኝ እና እኔ ብር ባገኘት እሰጣላለሁ እንዴ የትወደቅሽ ብሎ ዞር ብሎ የሚያይኝ ሰው እኮ የሌለኝ ሰው ነኝ አክስቴ ስራ ፈለገች አስገባዋት እዛ ቤት ተወሰነ ስለ እንደዚህ አይነት ነገር ልናወራ አይደለም ወደዚህ ቦታ ላይ ተቁጫለሁ ከዛ ውጪ መሳሪያ እጅሽ ላይ ነበር ማን ነበር የመሳሪያ ሰጠሽ ራሴ ልጠብቅበት እኮ ነው መሳሪያው ጊዜው አይታመንም ስለዚህ ራሴ መጠበቅ አለብኝ ህይወት የፈተነኝ ምንም አይነት ገንዘብ የሌለኝ ብለሽ የተናገርሽ ሴት አሁን ላይ ግን መሳሪያን የሚያክል ነገር በእጅሽ ይዘሽ እኛ ላይ ለመተኮስ ጭምር ስትሞክሪ ነው የነበረው ራሴ መጠበቅ ስላለብኝ እኮ ነው በእጅ ብር አለመኖር ሳይሆን ቢስጥሽኝ ብዙ ብር እኮ ነው መሳሪያ አይደለም ምን አስገዛም እንዴ ለሱ 3 ሚሊዮን ከከፈለች ለኔ ስንት ሚሊዮን እንደምትከፍለኝ አስብ ከዛ በኋላ ምንድን ነበር አላማሽ ይሄ ሁሉ ነገር ከሆነ እቺ ህፃን ልጅ የእውነት በምጥ ወቅት ሰዓት ላይ ነገሮች ከብደዋት ከሞተች በኋላ ምንድን ነበር ልታደርጉ የነበረው የአንድ ህፃን ልጅ ነፍስ ከጠፋ በኋላ ባገኛችሁን ገንዘብ አለማችን ልቀጩ የራሳችሁን ህይወት ልትመሰርቱ ነገ ከነገ ወዲያ ልጅ ወልደሽ ልትኖሪ ነበር ይሄ ነበር ሐሳብሽ እንደዛ ብቻ ቢሆንማ ደስ እንደዛ ነበር ሐሳባችንማ ቢሆንማ እንደዛማ ደስ ነበር የሚለን ቢሆን እናንተ ባደርሱብን እሱ ባስ አሳልፎ ባይሰጠኝ እኛማ ሐሳባችን ብዙ ነበር ሌላው እቺ ህፃን ልጅ እንግዲህ ብዙ ነገሮች እንዳደረሳችሁባት ነው የሷን ነገር ወደ ጎን እንተዋዋለን ከዛ በተጨማሪ ግን እቺ ባለሀብት የተባለችው ግለሰብ ወይም ደግሞ ዋናዋ አንቺ ለዚህ ነገር ሁሉ የቀጠረች ሴት ካንቺ ጋር የተገናኘችበትን ነገር ነግራለሽኝ የጋራ ጓደኛ እንዳላችሁ ነበር የተናገርሽው ሌላ ዋና ዓላማው ምንድን ነበር ከሀብቱ በተጨማሪ እርግጠኛ ነሽ ሌላ ምክንያት የላትም ምክንያቱም ሀብት ከሆነ በጣም ገንዘብ ያላት ሴት ከሆነች በዚህ ልክ መዝገቢያ ባለባት ብዬ አላሰብም ገና ህፃን ልጅ ነች በማደጎ የመጣች ልጅ ነች ለሷም እኮ እህቷ ነች አይደል ነገሮች ከሆኑ እንዴት ይሁሉ ነገር ሊሆን ቻለ ይመስለኛል እሷ ለሀብት ትካፈለኛለች የሚል ሐሳብ ልጅቷ ያላት በነገራሽ ሰው መታመን አይነት ሰው እኮ አይደለች በጣም ተጠራጣሪ የሆነ ማለት ጥላዋን ማታመን አይነት ልጅ ናት ለኔ ስትቀርበኝ እኔ ሲያስበው ጓደኛዋችንም አውቆ ይመስለኛል ያገናኘን ሁለታችንን እና ስትቀርበኝ እሷ በጣም ተበዳይ በቃ ወገን የሌላት ልጅ ቤተሰብ የሌላት ልጅ
ምንም ነገር የሌላት አይዞሽ ባይ የሌለው ሰው ታውቃለህ። ልክ እኔ መስላን የቀረበችኝ ምንም ነገር የሌላት ግን እኔ ቀስ እያልኩ ሳጠናት ሳያት ምናምን በጣም ነው ብር የምትመነዝረው፣ በጣም ነው የምታጠፋው። ለምንም ግድ የላትም። ደሃ ነኝ ያለ ሰው ያንን የሚያክል ብር ኬት ያመጣል? ያንን የሚያክል ብር ኬትም ሊያመጣ አይችልም። ለምሳ መብያም ይቸግራል እኮ የሌለው ሰው አይደል እንዴ? እሷ ግን የምታጠፋው ብር እንዳይመስልህ። ከዛ ደግሞ ልጅቷን እንትን ያለችበት ይመስለኛል ይሄ ሀብቷን ትካፈለኛለች የሚል ነው። ሌላ ነገር አይደለም። ሀብቷን ትካፈለኛለች እና ያንን ሀብት እሷ ገና ልጅቷ አድጋ እኮ ነው ገና ልጅቷ ልትካፈላት የምችለው 18 ዓመት ሲሙላት ነው አይደለ? ግን ገና ቀድማ ነው ገባ መግደል የፈለገችው ቀድማ ነው። እና ሌላ ነገር ያሰበች አይመስለኝም። ብቻ እሷ ብር ብቻ ነው ብርና ብር ብቻ ነው ሀብቱ ላይ ነው ከእናትና ከአባቷ የምትቀበለው የምትወርሰው ውርስ ነው። ያ ድርጅቶች ፋብሪካዎች ምናምን አሏቸው። እንዲህ ተራ ሀብት አይደለም። ተራ ሀብት የሚባል አይደለም ማለት የሆነ ሚሊዮነሮች ሳይሆን ቢሊዮነሮች የሚባል ደረጃ። ታዲያ ይህን ያህል ገንዘብ ካላቸው እንዴት ነው አንዲት ሕፃን ልጅ ማለት የትኛውም ቤተሰብ የትኛውም ወንድም የትኛውም እህት የሚያገኘው ገንዘብ የተሻለ ከሆነ እንደው የራሱን ስጋ የራሱን ሰው ነው አይደል ሊመርጥ የሚችለው? ነገ ከነገ ወዲያ ባዳ ይበላዋል ተብሎ ለሚታሰበው ሀብት እንዴት ነው በዚህ ልክ አንድ ሴት ልጅ ልትስገብገብ ትችላለች የምትይኝ? እና እንዳምንሽ እየፈለግሽ ነው ያለሽ? ይሄንን እቺ አሳድገዋት ነውና ልጅ አይደለችም ገባ። እቺ ልጃቸው ይመስለኛል እሷንም ቢሆን እሷ እንድትጠፋ ያደረገቻት ይመስለኛል። ከቤት ጠፍታ ነው ልጃቸውና እናትና አባቷ እኮ እንደሞቱ ነው በቃ ልጅቷ የምታውቀው። ማደጎ ቤት ነው ያደገችው ልጅቱ ታውቃለህ አይደል? ማደጎ ቤት ነው ያደገችው። እናትና አባቷ በህይወት እንደሌሉ ነው። ሲሰጥ ማደጎ ቤት ዝም ብሎ አይሰጥ ማለት ነው። እንትን አለው አሳልፎ የሚሰጥ ሰው ያስፈልጋል፣ መስፈርት አለው። ወላጅ እንኳን ሆነ ብትሄድ ፈርመ ነው የምትሰጠው። ወደዛ ደጋሚ ሄደ ልጅ እንዳትጠይቅ። እሷ ደግሞ ይህንን ሁሉ ነገር አመቻችተዋለች። ገና ከልጅነቷ ጀምሮ ገና ልጅቷ ትንሽዬ እያለች ነው እንትን ያለችው ማደጎ ቤት የጠፋችው። ቤተሰቦቿ የሚያውቁት እንደሞተች ነው። ስለዚህ ይሄ ሚስጥር ከታወቀባት እንዴት ነው እናት እኔ ልጅሽ ሞታለች ተብዬ ማስገባት? እዛ ቤት ሀብት ንብረት ማውርሳት በህይወት እያለች ልጄ። ስለዚህ በህይወት ካለች ልጅቷ ምንም ነገር እንደማታገኝ ታውቃለች። ምንም ለልጅህ ነው እንጂ የምታወርሰው ለባዳ አታወርስም። ስለዚህ ልጇ ምንም ነገር እሷ እንደማታገኝ ስለምታስብ ነው ሀብቱ። እንግዲህ ውድ ቤተሰቦች ያው በቻልነው አቅም ከእሷ ጋርም ቆይታ ለማድረግ ሞክረናል። አሁንም ቢሆን የምናደርገው የተባለችዋ ሴት ከአንቺ ጋር በዚህ ልክ ቅርበት ካላት ወደዚህ ቦታ ላይ እንድትመጣ ታደርጊያታለሽ። ምን አይነት ዓላማ እንዳላት ምን አይነት ግንኙነት እንዳላችሁ እንዲሁም ደግሞ የተባለው ነገር ምን እንደሆነ ግልጽ በሆነ መንገድ መረዳት መቻል አለብን። ስለዚህ ድብቅ ካሜራ ለማስተካከል እንሞክራለን። ከዛ በኋላ ደግሞ እቺ ሴት ወደዚህ ቦታ ላይ ስትመጣ ከአንቺ ጋር ያላትን ቅርበት እንዲሁም የተፈጠረውን ነገር እግረ መንገዳችንን ደግሞ በቁጥጥር ስር እናውላታለን ማለት ነው። እሷን ፍለጋ ሌላ የምናባክነው ምንም አይነት ድካም የለም። ቀጥታ ምንም አይነት ነገር ሳይታወቅ እንድታወሪያ ትፈልጋለሁ። እኔ ግን ጠቅላላ ሂሳቤን ሳልቀበል ነው እንዴ እሷን እንትን የምትሉ ሰምኛለሽ? ከዚህ በኋላ እስር ቤት ነው የምትበሰብሽ እያልኩሽ ነው። ስለሌላ ሂሳብ ስለሌላ ያውልሽ ስሚኝ፣ ስለሌላ ነገር ማሰብሽን ተይና አሁን እምልሽን ብቻ አድርጊ። ተግባባ? ከፈልኩት ለብሩ እኮ ነው እንዴ? አይመለከተኝም። ከዚህ በኋላ እድሜሽን የምታሳልፊው እስር ቤት ነው። ወይ ተፈጽሞ ብሩን እንኳን ላከችልኝም። እሷም ወደ እስር ቤት አንቺም ወደ እስር ቤት ኤርሚያስም ወደ እስር ቤት ነው የምትበሰብሱት። እስር ቤት መግባት አልፈልግም። እስር ቤት መግባት አልፈልግም። እያንዳንዱን ንብረት ያቺ የተጎዳቸው አጻድሽ ተወሰዋለች። እኔ ፈለከው ላርግልህ እስር ቤት አልገባ። የምፈልገው ነገር የለም አንቺ። እሺ እስር ቤት እያንዳንዱን ነገር እንድትተባበሪኝ ማድረግሽ ደግሞ እቺ ሴት ወደዚህ ቦታ ላይ እንድትመጣና እያንዳንዱን ነገር እንድታናዝዣት እፈልጋለሁ። ምን ዓላማ እንዳላት እንደዚህ ካናዘዝኳት አንተ እኔን ነፃ ትለቀኛለህ? እኔ ነፃ መልቀቅ ሳይሆን ህግ ምናልባት ስለተባበርሽኝ የሚቀንስልሽ ነገር ሊኖር ይችላል፣ አላውቅም። ለአንቺ ግን ምገባልሽ ምንም አይነት ቃል የለም። ሴት ሆነሽ በዚህ ልክ አንዲት ምንም አታውቅ ሴት ልጅ ላይ ጭካኔ ሲፈጸም ዝም ብለሽ እያየሽ ነው የነበረው፣ መንገዱን እያመቻችሽ ነው የነበረው። ነገ ከነገ ወዲያ ደግሞ ለማንም አትመለሽ ሴት እንደሆንሽ በደንብ አረጋግጫለሁ። ስለዚህ እያንዳንዱ ነገር ወዳይ ሳይሆን በግድሽ ታረጋታለሽ። ገባሽ? ገባሽ? ቃል ግባልኝ። እኔ እሺ የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል።
በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ። ቻለ ምንድነው የምትሉኝ? አራት አሰቃዩኝ እንዴ ነገርኩ አይደል እንዴ ያለው ሰማኛ ላይ ኤርሚያስ አሁን መነጫነጭን ተውና ከዚህ በኋላ ካንተ ጋር ያለኝ ነገር ጨርሻለሁ። ወደ ህግ ሰዎች ነው አስተላልፈ የምሰጥ። ለአንዴና ለመጨረሻ ጊዜ እኔን በደንብ ተባበረኝ። ከዛ በኋላ እንደተባበርከኝ ምናልባት ነገ ፍርድ ቤት ላይ ስትቀርብ ማቅለያ እንዲቀርብልህ አደርጋለሁ። የእውነት ልተባበር የምችለው አንድና አንድ ይሄንን ነውና አለቃ እንዳለቻት ያቺ አለቃዋ ደግሞ በዋናነት ይሄን ነገር ሁሉ ስታሰራት እንደነበረ ነው የሰማሁት። ስለዚህ ምን ያህል ነገር ታውቃለህ? እኔ እኮ ነገርኩህ አለቃቱ ናቱና አላውቅም። ብቻ ግን አንዴ ግን አይወልህ እንደመሰለ አንድ ላይ ሆነን ስልክ ተደወለላት። እሺ ማለት እኔን ካዘችኝ ጋር ማለት ነው። እኔ ስሟ አያዝልኝም። ስሟ ራሱ ባሊዞ ይሻለኛል። እቺ እርጉም አንድ ላይ ሆነን ስልክ ተደወለላት ይመስለኛል። ግን አለቃዋ ናት እና አብረን ስራ ተቀበልን አንድ ላይ ማለት ነው። እሺ ሌላ ስራ እንድንሰራ ተቀበለናል አንድ ላይ። ብቻ ግን ድምጿ እንዴት መሰለ ወጣት ነገርም ወጣት አትላትም ልጅም አትላትም ማከለኛ አለላት። ማለት ይሄ እንዴት ነው የሚባለው? ልጅ አገረድ ነው እንደሚባለው አይነት እቺ በቃ እንደዚህ አይነት ነገር ላይ ናት። እና አለቃዋ መሰለችኝ ስታወራት አንተ ዝም በል ምናምን ብላ እኔን ተቆጥታ ምናምን የሆነ የፍራቻ አይነት ድምጽ ነው ያወራችው አትልም። በቃ በፍራቻና በመብረትበት አድርጋ ነው ያወራቻት። እና ግን አለቃዋ መሰለችኝ ለኔ ማለት እርግጠኛ 100% ባልሆነም አለቃዋ እንደሆነች እርግጠኛ ሆንኩ። እንትና ጥያቄ የፈጠረብኝ ነገር ምንድነው ተርበትብታ አስተውራ እኔን እዚህ ጋር እየተቆጣች እኔን እየሰደበች ምናምን የምታሰረ ሴትዮ አለቃዋ ያልሆነችን ሴት መቼ ልትርበተበት አትችልም ብዬ ጭንቅላቴ ላይ ጥያቄ ፈጠረ እና በቃ አለቃዋ ናት ብዬ ገመትኩ ወሰድኩ። ያ ነው ያለው ነገር። እሺ ከዛ ክፍያ እንደሚፈጸምላችሁ ላንተ እንግዲህ የገባችልን ቃል በቪዲዮም እያየን ነው የነበረውና እሷም ደግሞ የምታገኘውን ገንዘብ እየነገረችን ነው የነበረው። የሁሉ ገንዘብ የሚሆነው ከመጀመሩ ነበር። እስካሁን ድረስ ምንም አይነት ገንዘብ እንዳላገኘ ነበር ስትናገር የነበረው። እስካሁን ሰዓት ማለት በቃ ትንሽ ዝም ብላ ለቀን ጉድሻም የሆነ የለም በቃ ዝም ብላ የቀኑ ሎይን ምናምን በቀን በቀን መቀበላት አይነ የሆነ ሳቢ ነበር ማለት በቃ ማሳልፍበትን ትጨይን ገዝቼ እዛ ጋር ጥጌን ይዤ የምቀመጥበት ምናምን ማሳልፍበት የሆነ ታይም ላይ ብቻ ገንዘብ ቀበላት ነበር ጭጭ ብር ማለት ነው። እና ሙሉ ገንዘብ አላስገባችልኝ ማለት ሙሉ ገንዘብ አላስገባችልኝ። ለምን ደማ ታስገቢልኝ ምናምን አልኳትኝ። ስራው ካለቀ በኋላ ነው የሚገባው ማለት ስራውን ሙሉ ለሙሉ ከጨረስክ በኋላ ገንዘብ ይገባል አላለች። ከዛ በኋላ እንዳየው እናንተም ደረሳችሁብኝ ምናምን እንጂ ስራው ካለቀ በኋላ ገንዘቡ እንደሚሰጠን ነበር። ግን ከዛ በፊት ገንዘቡ እስከዛሬ አልገባልኝ ምክንያት አንደኛ ምክንያት ልጅቷ እርግዝና 3 ወር መብላት አለበት መረጋገጥ አለበት። ምክንያቱም ከ3 ወር በኋላ እንትን ማለት አይቻልም ማስወረድ አይቻልም እንደምታውቀው ከሆነ 3 ወር ከሞላት ግን 3 ወር ከሞላት በኋላ ግን ማስወረድ አትችልም። ያንን ማረጋገጫ ከዶክተሮች እንትን እያልን ነበር እያሰባሰብን ነበር። እኛ ግዴታ ዶክተሮቹ ደግሞ ግዴታ 3 ወር መሆን አለባት ብለው ነገሩ። ግዴታ መረጃ መስጠት የምንችለው 3 ወር ከሞላት ነው ካልሞላት እንሰጣቸው አንችልም ምናምን አለ። እና ያንን ነገር እየጠበቅኩኝ ነበር እስከዛሬም ድረስ ገንዘቡ ሙሉ ለሙሉ ያልገባልኝ ማለት ነው። በዛ መጋል ደግሞ እናንተ መጣችሁ እንጂ እኔ በቃ ስራው አልቆ ገንዘብ ይከፈለኝ ነበር። ትንሽ ጊዜ ነበረች የቀረችኝ ነበር። ግን እናንተ መጣችሁ በመሃል ላይ ስራዬን አበላሻችሁት። እንኳን የሚያበላሻችሁት በቃ ማለት ጸጸታው አይለቀኝም ነበር። ምክንያቱም ያው ለገንዘብ ብዬ እንዳረኩት ሆነ ሳለ ለህይወቴ ብዬ እንዳረኩት ሆነ ሳለ ጸጸታው አይለቀኝም። ምክንያቱም ህፃን ልጅ ናት። እኔ እንጃ እኔ ግን ይኸውልህ ዲቴል እንደዚህ ስለ ስራ ምናምን ሲያወሩ ማለት ነው እንዴት ብዬ ልንገርህ ጀስት አንዴ ተጠጥቻለሁ ከልጅቷ ጋር። እሺ ተጠጥቻለሁ ስለ አብረን ተዝናንተናል። ለኔን ካሰራችኝ አለቃዋ ጋር ማለት ነው። አንድ ሌላ ሰው ላስተዋወቅ ምናምን ብላ ጓደኛዬ ናት ብላ ነው የወሰደችኝ። እኔ ገብተን ያው ተፋበለናል ማለት በቃ ቀመናል ምናምን ነገር ያው መጠቃቀም ያለብንን ነገር ተጠቃቅመናል አንድ ላይ ማለት ነው። ግን ሲሪየስ የሆነች ልጅ ናት። ሲሪየስ የሆነች ናት ስለ በቃ ጉፍጥጥ ያለች ናት ምናምን ኮስተር ያለች ናት። ስራ ላይ ግን ምንም ነገር እንትን እንደማትል አየዋትኝ እዛኔ በስልክ። ቀልድ ምናምን የሚባል ነገር የለም። ስራ ከሆነ ስራ ነው፣ ጓደኝነት ከሆነ ጓደኝነት ነው እንጂ አሰሪና ሰራተኛ መሀል ላይ ያለው የሆነ ቀልድ ምናምን የለም። አንዳንዶቹ እንደዚህ አይነት ነገር የለም። እዚህ ጋር ጉፍጥጥ ያለች ናት በቃ የሆነ ፊቷን ራሱ ትኮሳተርባለች ምናምን ነገር
እኔ ዛኔ ያው ፏለና የወጣን ጊዜ የሆነ ኮስትር ብላ ነው ያወራችኝ ምናምን ነገር ግን ደስ የሚለው ነገር እኔ ቀጠረች ሲችው ማለት በቃ ረሃ እንደሆነ ነገረች ግን እዛ ጋር ሳያት ምናምን እቺም እየተርበተበተች ነው ያቺ ደግሞ ኮስትር ብላ ነው ያይቻት ነበር ምናምን ነገር እዛ በኋላ ግን አለቃ እንደሆነች ገመትኩ ጭንቅላቴ ላይ በቃ እቺ አለቃዋ ናት ምክንያቱም አለቃዋ ያሉነችን ሴት እንደዚህ ልጠረጠራችልም ቢሆን ጭንቅላቴ ላይ ፈጠርኩ ምክንያቱም እንደነገርኩ መቼስ አንተ አለቃ ያሉነ ሰው ዝም ብለህ ልትለው አትችልም ልትታዘዘው አትችልም ዝቅ ልትልለት አትችልም ቺጋና ህፃን ሆነሽ ማለት ህፃን እኮ አትባልም ደብዬ ላስረዳሽ ነበር በቃ ወጣትም አትላትም ትልቅም አይደለችም ልጅም አይደለችም በቃ ማከለኛ ላይ ያለሽ በቃ የሃዮቹ ያለሽ ላይ ናት ግን እኔ እንደዚህ ለምን በሃዮቹ እድሜ ውስጥ ሆና ለምን እንደዚህ እንደምታረጋኝ አላውቅም ያለው ነገር እኔ ያቺ ከነገረች መረጃውን የት እንደምታገኛት ምናምን ካወቀች ከሷ ጋር ያለው ነገር እንትን በል ግን እኔ አላውቅም እኔ አንዴ ብቻ የተፈታታንበት ጨብስ ቤት ነበር እዛ ውስጥ ወይ አንዳንዴ ደግሞ የሚገናኙበትም ካፌ ይኖራል እርግጠኛ አይደለሁም የሆነ ካፌ ይቀጣጠራሉ አንዳንዴ እንግዲህ ወደ ቤተሰቦች በቻናሉ አቅም አሁን ልጅቷን ለማግኘት እንሞክራለን ከዛ በኋላ ተባብለናል ከአርሴማ ጋርም በድብ ካሜራ ነገሮችን ለማስተካከል ለምንሞክረው ያለበትን ሁኔታ ምን አይነት ነገር እንዳላቸው ምን አይነት አላማ እንዳላት እንዲሁም ደግሞ እያንዳንዱን ነገር እንድታናዝዛት ቀጥታ ከልጅቷ ጋር ማውራት መቻል ስላለበት ወደዚህ ቦታ ላይ እንድጠራትና እዚህ ቦታ ላይ እያንዳንዱ ነገር እንዲያወሩ እንደምናደርግ ተነጋግረናል ስለዚህ ምንም ነገር ሳታስታውቅ በተወሰነ መልኩ ታናዛታለች ከዛ በኋላ ደግሞ የተፈጠረውን እያንዳንዱ ነገር ለማየት እንሞክራለን ማለት ነው ምን አይነት አላማ ነው ያላቸው እስቲ በሂደት ምን ይሆናል ማለት ነው እንድትደውልላትና ወደዚህ ቦታ ላይ እንድትመጣ አድርገናታል ስለዚህ ወደዚህ የምትመጣበትን መንገድ እንፈጥራለን ማለት ነው እስከዛው ድረስ እንግዲህ አብራችሁ ተነስተን ተጣጣ ያዙ ማጅራቴን ባክህ እንዴ ሄሎ ወይ አው እየጠበቅኩሽ እኮ ነው ቆየሽብኝ አው መጣልት ሁሉ ደርሰሻል እሺ በቃ እሺ ቶሎ ነው በቃ እየጠበቅኩሽ ነው መጣሽ አርፊ ይወየኝ እንዴት ነሽ እንዴት ዋልሽ ሰላም ነው ምንድነው አንቺ እንደዚህ ቸኩሽ የጠራሽኝ ቸኩዬ ነው ማለት እንትን አልኩሽ አጣደፍኩሽ ደህና ነሽ እንዴት ነሽ በጣም ነው ደከመኝ ብታይ አቤት ነበርኩኝ እኮ ታግቼ ነበር ዛሬ ስራ አልነበረኝም እና እሺ ምን ላምጣ ምን ጠጫልሽ አይ ምንም አታምጪ አረ የምን ነገር ጠጭ ቆይ የምር ምንም አልፈልግም አይ ነገር ላምጣሽ አይ ምን ቆይ እናውራ መጀመሪያ እሺ ይደርሳል ትሄዳለህ እንዴት ነሽ አለው እንዴት ነሽ ሰላም ነው ደህና ነኝ አቻኩዬ የማይጠራሽ ያው ጉዳያችን እንዳለቀ ታውቂያለሽ የምርሽ ነው የምር አዎ እንዳለቀ ታውቂያለሽ ነግሬሻለሁ በስልክ አዎ ነግሬሻለሁ በስልክ ነግሬሻለሁ አልቋል ጉዳዩና እኔ እኮ እየቀለድሽ ነው ምናምን ነገር ነው የሚመስለኝ የምሬን ነው እየቀለድኩ አይደለም እና ጉዳያችን ጨርሻለሁ ልጅቷ የሁለት ወር ከምናምን ናትና ስለዚህ ጨርሰናል ጉዳዩ ማስረጃ አለሽ ገና 3 ወር ሳይሞላት እኮ ማስወረድ አትችልም አፕሮሽን አይቻልም እኮ 3 ወር ካልሞላት ስለዚህ ያው እኮ እንደተደረገስታ በምን ማወቅ እችላለሁ እንዴ አንቺ እኔና አንቺ ስንት ነገር ይሰራን አይደል እኔ የምናገረውን አታምኚም እኔ ሁሉ ነገር ታውቂያለሽ አይደል አለማመን እኮ አይደለም ግን ደግሞ ምን አለ መሰልሽ ሰሞኑን በጣም ባህሪሽ እየተቀየረብኝ ነው ምን ሆንኩብሽ ምን ተቀየረ የሆነ በጣም ባህሪሽ ተቀየረብኝ የሆነ የመራቅ አይነት ነገር እያመጣሽ ነው ምናምን ነገር ኧረ በፍጹም እኔ እኮ ምንድነው ያሳጣውሽ ነገር አለ ኧረ በፍጹም ከኔ ጎደልሽ ነገር አለ በፍጹም እንዴ እኔ እንደዚህ ያልተቀየርኩም ታዲያ ምንድነው ማለት ይሄን ያልከኝ እንድትርቂ የሆንሽበት ምክንያት ምንድነው ደውለሽልኝ እንኳን አታውቂም ርቄሽ አይደለም እኮ ማለት ስራውን ማስተካከል አለብኝ አይደል ስራውን ጨርሼ ነው ላንቺ ስራውን ቢሆን እኮ ስትሰሪው እኮ ነው ማማከር አለብሽ ትክክል ነሽና አንዳንድ ደግሞ እንዳልነግርሽ ፈርቼ ነው እንጂ ብር ያስፈልገናል ልጁ ብሩን አምጪ ኦሬዲ ጨርሰናል ብሏልና 2 ወር ስለዚህ ስለጨረሰን ብሩን አስገቢልኛል ያስጨነቀኝ ነው ደግሞ እኔም ለአንዳንድ ነገር ብር ያስፈልገኛል አንቺ ከኔ ጎደልሽ ነገር አለ ያሳጣውሽ ነገር አለ አይደል እንደዚህ ነገር ያደረኩልሽ ነው አይደል ትክክል አዎ ታዲያ ከኔ ጎደልሽ ምን አለ ነው እንደዛ እያልኩኝ አይደለም ግን ሲቀጥል ደግሞ ማለት ነው ቆይ ሲቀጥል ደግሞ ለልጁ ደግሞ ማለት ነው ያን ያህል ብር አምኜ ስራው እንደተሰራ ሳላቅ እርግጠኛ ሳልሆን ሳልፍ ልሰጣው ተሰርቷል አንቺ እኔና አንቺ አታምኚ እንዴ ነው አንቺ ሰላም ልሽ ቀርቻ አይደለም ያንን ሰው ባንቺ ነው ማቀው
ትክክል ቢሆንም ብሩን ትራንስፈር ማድረግ አለብሽ። ልጆቹ አምጪ እያሉኝ አላደርግም። ማስረጃ እስክታመጡልኝ ድረስ እርግጠኛ እስከመሆን ድረስ እኔ እያስጨነቁኝ ነው። ይልሽ ልንገርሽ፣ እኔ አንቺን ያሰጣሁሽ ነገር እንደሌለ ታውቂያለሽ። ትክክል። እኔ የምትፈልጊውን ነገር እንደማደርግልሽ አውቃለሁ። ግን ይሄ ነገር ላምጣልሽ የምትጠጪው? አይ ምንም አታምጪ፣ ቁጭ አርጥጪ በእናትሽ እናውራ። ይልቅስ በጣም ደብሮኛል። ለዛም ነው በጣም ቸኩዬ የመጣሁት። እና እንዴት ታዲያ ምን እናርግ ታዲያ? ሰሞኑን በጣም ጭንቀት ውስጥ ነኝና መዝናናት እፈልጋለሁ። በቃ ማለት በዚህ ጉዳይ በጣም ተጨናንቄያለሁ። ምን የሚያስጨንቅ ነገር? እኔ ጉዳዩን ጨርሻለሁ። ምን የሚያስጨንቅ ነገር አለ? እኔ ሁሉንም ነገር እኮ እያስተካከልኩ ነው። ያው እርግጠኛ እስከመሆን ድረስ በምንም ነገር አለመጨናነቁን እንኳን ከዚህ በላይ እንዴት እኔ እኔ በቃ ማለት ሁሉን ነገር እኮ እያስተካከልኩኝ እኮ ነው አይደል? እኔ ጨርሻለሁ። አንቺ ለምን ትጨነቂያለሽ? አዎ ግን የሰሞኑን አንቺ ብቻ ብሩን ብቻ መላክ ነው ካንቺ። እኔ ባህሪ ምን ተቀየረ? አንቺ ብቻ ብሩን ብቻ እንድትልኪልን ነው እንጂ እኛ ምንም ምን ያልሽ ነገር አለ? እልሽ ቅድመ ክፍያ ሰጥቻለሁ። አዎ ግን አሁን ላይ ደግሞ የቀረውን ብር የሚፈልግ ከሆነ ማስረጃ ፈልጋለሁ ከሱ። ገባኝ እኮ የቀረውን መላክ አለብሽ እያልኩ እኔ እልሽ አሁንም ቢሆን አንቺን ማሳጣሽ ነገር አይኖርም። ለአንቺ ችግር የለውም። ለልጁ ግን ትራንስፈር ማድረግለት ልክ ስራውን እንዳለቀ እርግጠኛ ስሆን ብቻ ነው እኮ። እሺ አይሉኝማ። እኔ መላክ አለበት። እኔ እኮ እያስጨነቁኝ ስለሆነ እኔም እየተጨነኩኝ ነው። ከኔ ጋር ማውራት ይችላል። ገባኝ እኮ። እሺ የምጠጪው ነገር ላምጣልሽ? ውሃ ካለ ውሃ ብትሰጪኝ ደስ ይለኛል። ላምጣልሽ አይደል? እሺ እሺ ልቅዳልሽ አይደል? አዎ በቃ እና እሺ ዛሬ መውጣት ሀሳብ የለሽ? እንድንዝናና ነው ማድረግ ፈልጋለሁ። በጣም ሰሞኑን እንዳልኩሽ ነው። መውጣት ፈልገሽ ነው አንቺ? አዎ መዝናናት ፈልጋለሁ በጣም። ባለፈው ተዝናናን አይደል? እንደ ቅርብ ቀን ተዝናናን እኮ። እንዴ ማለት ከመቼ ነው እንደዚህ ማለት የጀመርሽ? እንትን ተቀየርኩ። አይ መዝናናት ተዝናንተናል ብዬ እኮ። አይደለም የሆንሽ ነገር አለ እንዴ? ምን እኮ ልክ አይደለሽም። የተፈጠረ ነገር አለ፣ የደበቅሽኝ ነገር አለ፣ ከኔ የምደብቂው ነገር አለ። ኧረ በፍጹም አንቺ እኮ እህቴ ነሽ። እኔ ምንም የምደብቅሽ ነገር የለም። ምን እንኳን ተቀየርኩኝ? ምንም ሁኔታሽ ደስ አላለኝም። ይቅርታ። ምን እንኩብሽ? የደበቅሽኝ ነገር ካለ ንገሪኝ። በፍጹም እኔ ምንም ነገር እንትን አላልኩም። የተቀየረ ነገር አለ? እየተበተበትሽ ነው እኮ ያለሽው። እሺ ጠጭሽ። አይ አልተበተበትኩም እኮ። ምን ሆነሻል? የምር ልክ አይደለሽም። እንትን አልኩሽ? አስጨነቅኩሽ? እኔ የሆነ ነገር እያጋባሽኝ ነው። እንደዚህ አልነበርሽም። እኔ ሳቅሽ። የተቀየረ ነገር አለ? አርሱ የተፈጠረ ነገር ካለ ንገሪኝ። አሁንም ኧረ ምንም የተፈጠረ ነገር አለ? ስራውን ካልተሰራ ንገሪኝ። ሌላም ሰው እኮ ቀጥረን ማሰራት እንችላለን። በትክክል ስራውንማ በአግባቡ ነው የጨረሰው። ታዲያ እንደዛ ከሆነ ምን ሆነሽ ነው እንደዚህ እየተርበተበትሽ ነው እያወራሽኝ ያለሽው? አይ እኔ ዝም ብዬ ነው። አልተርበተበት መስሎሽ እንጂ አልተርበተበትኩም። ጠጪ ውሃሽን ጠጪ። ምንም ደስ እያለኝ አይደለም ነገሩ። ግን የተቀየረ ነገር አለ? ምንም እኮ ነገር የለም። ቤቱም ይሁን እንዳለ እንደምታውቂው የተቀየረ ነገር ኖሮ ሳይሆን አንቺ እየተቀየርሽብኝ በዛ። እኛ አልተቀየርኩም በፍጹም። እኛ አልችልም አልቀየር። እንዴት ሰው አለቃው ላይ ይቀየራል? አይቀየርም እኮ። በነገራችን ላይ እኔ አለቃሽ አደረገ። ግን አሁን እሱን ተብሎ ብሩን ብቻ ትራንስፈር አድርጊልን። አሁን ለልጁም ያስፈልጋል፣ እኔም ያስፈልጋል። ብሩን ትራንስፈር አድርጊልን። ብሩን እኮ እንደማላደርግለት ነገርኩሽ። ለምን? አንቺ እሱ ነገር ለምን አሳሰብሽ? አምጪ እያሉ እያስጨነቁኝ ስለሆነ እኮ ነው። ከኔ ጋር ያውራ ከፈለገ። አንቺ እንዴት ያውቃሉ? አንቺማ እንትን ነሽ። ደውለሽ አገናኝኝ ከፈለግሽ። ስራው እንዳለቀ እርግጠኛ ስሆን አልኩሽ እኮ። አንቺን ሙሉ ብሩን አንቺ ከነሱ ጋር መገናኘት ፈልገሽ ነው? አንቺ ለራስሽ አትጠነቀቂም? አትፈሪም? ምንም ያስፈራኝ ነገር የለም ታውቂያለሽ። ምንም የምፈራውም ነገር እንደሌለ ታውቂያለሽ። እንደዚህ እንዳስደረግሻት አሁን እነሱ ቢያውቁ እንዴት ይቀበሉሻል? አሁን አንቺ እነሱንም ቢሆን አጠፋቸዋለሁ። ለእኔ ቀላል ነው ምንም ነገር ታውቂያለሽ። አውቃለሁ። ብርና ብር ብቻ ነው እኔ ጋር። አንቺ ነሽ ልጆች ልጅቷን አሁን አቤል ቢያውቅ ዳዊት ቢያውቅ አስቢው እስቲ። አንቺ እንደሆንሽ ቢያውቁ በእኔ በጣም ነው እንትን የሚሉሽ። ምን አገባኝ ስለነሱ። እነሱንም ቢሆን አጠፋቸዋለሁ። ትዝ ይሻላል። አዎ አትፈሪያቸውም? አትፈሪም? ከነሱ ጋር መገናኘት ትፈልጊያለሽ? እኔ እኮ በብር ነው የምጫወተው።
ታውቂያለሽ። አውቃለሁ። እኔ ምንም ማድረግ አይጠበቅብኝም። እና ፋይሉን ምናምን አትፈልጊም? ሙሉ እኮ አትፈልጊም ስልሽ ሙሉ ተጠናቆ 3 ወር ይፈጃል። አሁን ኦልሬዲ 2 ወር ነው። 2 ወርም ሆነ 3 ወርም ሆነ ስለዚህ አንቺ ሙሉ ፋይሉን ስትሰጡኝ ሙሉ ብራቸው ይገባል። አሁን ሙሉ ፋይሉ ሊሆን አይችልም። ገና 2 ወር እኮ አልሞላትም ልጅቷ። ስለዚህ እንደዛ ከሆነ እነሱ እርግዝና እኮ ገና 2 ወር አልሞላውም። እነሱ የሚጠብቁ እንግዲህ በቃ ምንም ማድረግ አይችልም። እንዴ እንደዚህ አይነት ስራ ይጠብቁ የሚባል ነገር አለ እንዴ? ስራውን እንደሰሩ እርግጠኛ ሳልሆን ለምን እኔስ ብሬን አባክናለሁ? እንደዚህ አይነት ስራ ላይ እኮ ካሽ ነው በቃ መቀባበል ነው እንጂ እንደዚህ እኮ አንቺ እርጉዝ መሆኗን አይተሻት እኮ ታውቂያለሽ። ያ ብር ለኔ ምንም ነው ታውቂያለሽ አይደል? አውቃለሁ። ስለዚህ ግን ደግሞ እርግጠኛ መሆኑን ብቻ ስለምፈልግ ገባኝ እኮ ግን እያስጨነቁኝ ነው። እኔ ብሩን እያሉ ሌላ ነገር ደግሞ ልንገርሽ። ኦኬ የሆነ የተፈጠረ ነገር ካለ ካሁኑ ንገሪኝ ብዬሻለሁ። በጣም እየተቀየርሽብኝ ነው። ሲቀጥል ደግሞ የሆነ የተፈጠረ ነገር ካለ ከዛም በኋላ ባውቀው ማለት ነው የምር ነው የሚደብረኝ። ማለት በቃ እሱንም ነው ማጠፋው ደግሞ ስራው ካልተሰራ ማለት ነው። አውቃችሁ እየተጫወታችሁብኝ ከሆነ እኛ ለምን አውቀን ይሆናል? እኛ አውቀን እኮ አይደለም። በቃ ተሰርቷል ስራው። ልጅቷ እንደፈለግሽ ተደፍራለች። የምትፈልጊው ነገር በሙሉ ተደርጓል። ብሩን አስገቢ እኮ ነው ያልኩሽ እኮ እልሽ። ብሩን ማስገባው ነገርኩሽ። በቃ ይልቅስ እርሱ ምንድነው? ቆይ የተፈጠረ ነገር አለ? ምንም ልክ እኮ አይደለሽ። ምንም የተፈጠረ ነገር የለም። እንደነበረ ነው። ለምን ትነሳሽ? ስሚኝ ልንገርሽ፣ አንድ ነገር ልንገርሽ። ለምን ተንበረከክሽ? እማቃትን አይነት አርሴማ እኮሽ ለምን ተንበረከክሽ? ተነሽ። ስሚኝ ልንገርሽ፣ የተፈጠረ ነገር ካለ ንገሪኝ። ምንም ነገር የተፈጠረ ነገር የለም። ምንም ነገር የለም። ለምን እንደዚህ ይሆንሻለሽ? ምንም እኮ አልሆንኩም። ላንቺ መስሎሽ ነው እንጂ ምን ተለበደ? መጀመሪያ ጊዜ ማቃትን አርሴማ አልቶኝልኝ ያልቻልሽ። በፍጹም ምንም የተቀየረ ነገር የለም። እኔ ያቺኛውን አርሴማ ሳትሆን ያቺኛውን አርሴማ ነው የምፈልገው። እኔ ምንም አልተቀየረም እያልኩሽ እኮ ነው። እሺ ተነስተሽ እናውራሽ። ቁጭ በይና እናውራ። ይጨንቀኛል እንደዚህ ትሆኚ። ሰማሽኝ ነው? የምሬን ነው ማለት በቃ የሆነ ግራ ስላጋባሽኝ ነው እንደዚህ እየሆንኩ ያለሁት። ገብቶኛል እኮ። ስለዚህ ያቺ የምታበረታኝን ጠንካራውን አርሴማ ነው የምፈልገው። እሺ በቃ እኔ ምንም አልሆንኩም እያልኩሽ ነው። እሺ ተነሽ። በቃ ሳሁን መዝናናት ፈልጋለሁ። ዛሬ ፈልገሽ ነው? ተነሽ እንውጣ ብለሽ ነው? ተነሽ። እሺ ካልሽ እሺ። ሄሎ ወይ ሮዛዬ፣ እንዴት ነሽ? አለሁ። ሁሉ ሰላም አለን። እባክሽ ነገሮች እንዳሉ እየተስተካከሉ ያሉ ይመስለኛል። አዎ ያ መጓጓለትን ሁሉ ነገር ላገኝ ነው ሲመስለኝ። አዎ በቅርቡ ያው አሁን ሁሉም ሀብት እጄ ሊገባ 1 ወር ብቻ ነው የቀረው። ገበርሽ ነው? አዎ በጣም ደስ ብሎኛል እና ልወጣ እያሰብኩ ነው ራሱ። አትመጭም? ኧረ ደስማ ፈታ እንበል እንጂ የምር ጋብዝሻለሁ እኔ። እሺ ቢያንስ እሺ አትቆይ፣ ላለመቆየት ሞክሪ። ኧረ በማርያም እሺ በቃ ችግር የለውም። እሺ በቃ አብሽር። እሺ ቻው። ነይ እዚህ ግቢ። እሺ አትኩተኝ። እሺ አትክፍትረኝ። ምን? እሺ አትክፍትረኝ። በቃ እሺ ምንድነው የሚሰራልሽ ልጅ ነው? እኔ ምንም ማድረግ አልችልም እናቴ። ይኸውልሽ ሰምኛለሽ። መርማሪ ጋዜጠኛ ሳሙኤል ጥላሁን እባላለሁ። ታዲያ ምንድነው አርሴማ ምን እያንዳንዱ ስትናገር የነበረውን ነገር አርሴማ ሰለፋ ሰጥታሻለች። አሁን ከሷ ጋር ስትሰሩ የነበረውን እያንዳንዱን ወንጀል ሁሉ አርሴማ ቀልድ ነው እንዴ ያልሽው? ይኸውልሽ መጫጫውን እያንዳንዱ ነገር ተይና ምን አይነት ነገር ስትሰሪ እንደምንነበረ ምን ነገር አልሰራው። ምን ስትሰራ ይሄን ሙሉ ነገር በእጃችን ውስጥ ይገኛል። እሷ ደግሞ ከበቂ በላይ ምስክር ሆናለች። እያንዳንዱ አርሴማ የምርሽ ነው? ይሄ ተግባባ። እኔ አይደለሁም። ምን አደረኩ? ምን አይነት ሰው ነሽ? እኔ ማሳልፈው ሰጥተውኝ ነው። አርፈሽ ቁጭ በይ። እያንዳንዱን ነገር አርፈሽ ቁጭ ብለሽ እንድትመልሽ ነው ፈልገው። ተግባባን? ምን መመለስ ያደረግሻቸውን እያንዳንዱን ነገሮች አውቀናል። ምንም መመለስ አንደኛ ከሷ ጋር ስታወሪ የነበረውን እያንዳንዱ ነገር እንዲሁም ደግሞ እሷ ስትለውን የነበረውን እያንዳንዱ ነገር ደርሰንበታል። ሰማሽ? ምንም ያደረኩት ነገር የለም።
አንደኛ ሰው ምስክርሽ ነች። እንዲሁም ደግሞ እናንተ ስታሰራቸው የነበረው ኤርሚያስ የተባለው ግለሰብ ጭምር አንቺ ላይ ምስክር ነው። ማን ነው ኤርሚያስ? ይኸውልሽ አንዲት ህፃን ልጅ ልታስደፍሪ ሙከራ አድርገሽ እንደነበረ ደርሰንበታል። ከዚህ በላይ ስለምታወራው ነገር ያለብሽ አይመስለኝም። ስለምታወራው ነገር ምን ማለት ነው? እርግጠኛ ነሽ? ስለምን ነው የሚያወራው? አርሴማ እየጠየቅሽ ነው። ስለምንድን ነው የሚያወራው? ሁሉም ነገር ተጋልጧል። በቃ ነገራቸው ያለው ነገር ምን አይነት ሰው ነው? ስሚኝ፣ ነኝ እሷን መቆጣት አይደለም ያለ ከኔ ጋር ቀጥ ብለሽ ፊት ለፊት አውሪ። ተግባባን? እያንዳንዱ ነገር ጠይቅሻለሁ። ስሚኝና ዝም ብለሽ ትመልሽልኛለሽ ለምጠይቅሽ ጥያቄ። ድብቅ ካሜራ አስቀምጠናል እዛ ጋር። እያንዳንዱ ነገር ወጥማር ነበር። አምኜሽ ነበር። እኔ አይደለም ምን ላድርግ? እኔም እንዳንቺ አሳልፈው ሰጥተውኝ ነው። ከዚህ በኋላ ወዴት የምትፈራፈኝበት ምክንያት የለም። ተግባባን? ተግባባን ወይ? በጣም ጥሩ። እንዴት እንደማወራሽ ያዛት። እሷን ሰሚኛለሽ? እንኩ ይሄን ስልኳን ያዙልኝ። እያንዳንዱ ነገር ፈትሽ። ሰሚያለሽ? እያንዳንዱን ነገር ግልጽ አድርገሽ ማትናገሪ ከሆነ እዚህ ሲጣርጌ ነው የምገልሽ። ተግባባን? እያንዳንዱ የተፈጠረውን ነገር ግልጽ አድርገሽ ማትናገሪ ከሆነ አትጮብኝ። በመጀመሪያ ሲቀጥል ምን እንድነግርህ ነው የምትፈልገው? ስለተፈጠረው ይኸውልሽ ድብቅ ካሜራው ሙሉ መረጃዎችን ነግሮኛል። ስለዚህ ያው ድብቅ ካሜራ ካለክ በሱ ማየት ትችላለህ። የመናገር ግዴታ የለብኝም እናንተ። እቺን ምንም አታቅጻለሽ። ለምንድን ነው እንደዚህ ማድረግ ያስፈልገሽ? ምንም አታቅጻለሽ። ህጻን ልጅ። እሺ እንዴት ነው የምታስቡት? ቆይ ምን ማለት ነው? እንዴት ነው የምታስቡት? እስከ ዛሬ የለፋሁበትን ነገር እንዳለ ገደል እንዲገባ ነበር ሀሳባችሁ? ምንድን ነው እስከ ዛሬ ለፍተሽ የነበረው? ያሳደገች ይወርስ ምን ለዛም ነው ያደረኩት። አንተ የምትተባበረኝ ከሆነ ደግሞ ያው ለአንተም መክፈል እችላለሁ። ስለዚህ እኔንም ሌሎችን ወጥመድ ውስጥ እንዳከተትሽው ልከችኝ ነው የምታስቢው ማለት ነው? ወጥመድ ውስጥ ልከት ሳይሆን እንድትጠቀም እድል እየሰጠው። ይኸውልሽ ከዚህ በኋላ ወንጀለኛ ስለሆንሽና አንጠልጥዬ ስለማወራውሽ ስለነዚህ አይነት ነገር ብታወሪም ኖርማል ነው። በነገራችን ላይ ብሩ ይጠቅማል። እኔን እስር ቤት የምትከትበትን ፋንታ ብትጠቀም ለራስህን ህይወት የምትለውጥበት ነገር በሰጠ እንዲህ ብትል ለምሳሌ ስማማ የገዛ እህትሽ እኮ ነች አይደል? እንዴ እቺ ልጅ እህቴ አይደለች። እህቴ ልትሆንም አትችልም። ምን ማለት ነው? እህቴ ልትሆን አትችልም? ልትሆን አትችልም ነው። እሺ ስለዚህ እያንዳንዱ ነገር ግልጽ አድርገሽ ትነግሪኛለሽ ወይም ደግሞ እዚህ ሲጣረግ ደፋሻለሁ። ተግባባን? ስለ እያንዳንዱ ነገር በነገራችን ላይ ተሳስተህ እጅህን ካነሳህብኝ በጣም ነው ዋጋ ማስከፈለው። ከዚህ በኋላ እኮ ወደ እስር ቤት ነው የምትወረወሪ። ተግባባን? ከዚህ በኋላ እድሜ ዘመንሽ ሙሉ የምታሳልፊው እስር ቤት ነው። እዚህ ሀገር ላይ ህግ አለ እንዴ? እሱን እንግዲህ ምን ይሆናል? ምናልባት ገንዘብሽ ከሁሉ ነገር የሚያድንሽ መስሎት ሰምቶሽ ከሆነ እንዴት ህግ እንዳለ አሳይሻለሁ። ምንም ጥርጥር የለውም። ለምንድን ነው ሁሉ ነገር ያደረግሽባት እቺ ህጻን ልጅ ላይ? ሀብቴን ፈለገ። ምክንያቱም ያለን ሀብት እንዲበተን አልፈልግም። ገባክ? ምን ማለት ነው? ያለን ሀብት እንዲበተን አልፈልግም? ሁሉንም ነገር እንድነግርህ ነው የምፈልገው። ሁሉንም ነገር ወዴ ሳይሆን በግድሽ ትናገሪያለሽ። ያው እያስፈራራኸኝ አይደለም። ፈልጌ ነው የምነግርህ። ፈትይ አይቻለሁ ብለሃል። አየህ ከሆነ አይተሃል። ግን የምደብቅበት ምክንያት የለም። ምን አለ መሰለክ ልጅቷ ላይ እንደዛ ያደረኩት ያው እንደው መራርቼላት ነው እንጂ ማጥፋት እችል ነበር። ያው ትንሽ ህጻን ልጅ ስለሆነች አስቤላት ልገላትም አልቻልኩት ማለት ነው። አንዲትን ምንም የማታውቅ ህጻን ልጅ በሁለት ወንዶች ከማስደፈር በላይ ምን አይነት ጭካኔ ነው? ኦሬዲ ገለሻታል እኮ። ከዛ በተጨማሪ ደግሞ እርግጠኛ ነኝ እንዳትጠይቂ መግደል እንዲህ ነው እንዴ? ከዚህ በላይ ምን ማድረግ ነበር የፈለግሽው? ምን ማድረግ ነበር የፈለግሽው? የምርህን ነው? መግደል እንዲህ ነው? ብችል ማለት ነው በራሴ እጅ ነበር ሲጣርጌ መገላት። ቆይ ምን ስላደረገችሽ? እቺ ልጅ እኮ በማደጎ ተወስዳ ከልጅነቷ ጀምሮ ያደገችው ሌላ ቤት ነው። ካንቺ ጋር ምን አገናኝቷት ነው ይሄን ነገር ያደረግሽባት? ምክንያቱም የቤተሰቦቼ ትክክለኛ ልጅ ስለሆነች። ምን ማለት ነው ደግሞ? እንደተወለደች ነው ነበርኩኝ ወደ ማደጎ እንድትሄድ ያደረኳት። እሺ ከዛም እኔንም በማደጎ ነበር ወስዶ ያሳደጉኝ። ከዛም በኋላ እሷ ተወለደች። ከትንሽነት ጀምሮ ነበር እሷ ማንም ሰው እዛ ቤት ምንም ነገር እንዳይፈጠር ስጥረኝ ነበረው። ለዛም ነው አሁን ላይ ላጠፋት የፈለኩት። ምክንያቱም ያን ሁሉ ሀብት ማንም ሰው እንዲካፈለኝ አልፈልግም። አሳድገውኛል፣ ብዙ ነገር አሳልፈያለሁ። ከልጃቸውም በላይ ነኝ ለነሱ። ገባ? በጣም ብዙ ነገር አሳልፈናል። ስለዚህ ያቺ ልጅ አሁን መጣችና
ያንን ሀብት ልትካፈለኝ ነው? ስለዚህ አንቺ እዛ ቤት ውስጥ የገባሽው በማደጎ ነው ማለት ነው? ያ እሷ ደግሞ ለነዛ ቤተሰቦች ትክክለኛ እናትና አባቷ ከሞተዋል ነበር የተባሉት። ትክክለኛ ልጅ ሆና ነው የተገኘችው ማለት ነው? ትክክለኛ ልጅ ናት። ስላመጣት ያለንበት ነገር ከታወቀ እቺ ልጅ ውስጥ ትካፈለኛለች። ገባክ? ያንን ነገር ደግሞ አልፈልገውም። እንድትደፈርም ያደረኳት ራሴ ነኝ። እሱንማ ደርሰንበታል። ከዚህ በላይ እኮ ምንም የተለየ ራሴ ነኝ። ሄጄ አልደፈርኳት። ታዲያ መቼ? ቆይ አርሴማ እኮ ስትናገር በጣም ትልቅ ሀብት ያላችሁ ቤተሰብ እንደነበራችሁ በጣም የተሻለ ገንዘብ ያለች ሴት እንደሆንሽ ነው የተነገረውና ምን አለበት እቺ ልጅ የምትካፈልበት ነገር እንኳን ቢኖር ለምንድን ነው በዚህ ልክ ስግብግብ ይሆንሽው? ማን ስለሆነች ነው አሁን ላይ መታ እሷ ያለንን ንብረት የምትካፈለ? ለምን ሲባል ከመጀመሪያም ላጠፋት የፈለኩበት ምክንያት እኮ ያ ነው ዋነኛ ምክንያት። ስለዚህ የዚህች ልጅ ወይም ደግሞ አንቺን በማደጎ የወሰዱሽ ቤተሰብ የት ነው ያሉት? እዚህ የሉም። ምን ማለት ነው እዚህ የሉም? እዚህ የሉም ነው ሀብታቸውን ለመውሰድ እፈልጋለሁ እያልሽ እኮ ነው የነበረው አይደል እንዴ? ምን ማለት ነው እዚህ የሉም? ያው እኔ ላይ አጣርታ አይደል የደረስክበት? እነሱ ላይ ማጣርታ መድረስ ትችላለህ። ይኸውልሽ ሰምኛለሽ፣ ትዕግስቴን ባትፈርድ ያን ያህል አቅም ካለ እነሱ ላይ ማጣርታ መድረስ ትችላለህ። ታዲያ ገለሻቸዋል? ምንም ስለነሱ መረጃ ልሰጥ አልችልም። ይቅርታ። ይኸውልሽ ሰምኛለሽ፣ የከፋ ነገር ከማደርስብሽ ግልጽ አድርገሽ ንገሪኝ። አሁንም ቢሆን ነገሮች ከዚህ በላይ ከመሄዱ ግልጽ አድርገሽ ንገሪኝ። ምን ልታረገኝ? ረጋ ብዬ እያወራሁሽ ነው ያለሁት። ሰሚያለሽ? ግልጽ አድርገሽ ማትናገሪ ከሆነ እዚህ ሲጥ አድርጌ እገልሻለሁ። ተጋባን? እዚሁ ሲጥ አድርጌ እገልሻለሁ። ገባሽ ወይ? እዚሁ ሲጥ አድርጌ ከምገልሽ ደግሞ የት እንዳሉ እያንዳንዱ ነገር እንድትናገር ይፈልጋለሁ። ገባሽ? ገባሽ ወይ? አትወት ካሜራውን አትወት ካሜራውን ነጭ ነጭ